አሁን ችግር የሆነው እንደፈለግን እናባላለን። እኛ መታሰር የለብንም ቢኮዝ እኛ የፖለቲካ ፓርቲ አባል ነን፣ በቲቪ የምንታወቅ ሰዎች ነን። ለማባላት ቀንደኛው ባለቤት እኛ፣ መታሰር ያለበት ግን ሌላ ሰው ነው ብለን እናምናለን። እስቲ አስቡት፣ እስካሁን ባያችሁት ግጭት ውስጥ ግጭትን የሚያቀናብሩ ሰዎች እንኳን እነሱ ወንድሞቻቸው ቆስሎ ያውቃሉ? ልጆቻቸው ቆስሎ ያውቃሉ? የድሃውን ልጅ ማባላት መብት፣ የድሃው ሲታሰር የህግ የበላይነት ማለት ትክክል፣ አንተ ስትነካ ስተት። እንደሱ ብዙ የሚያዋጣ አይመስለኝም። የሚያዋጣን ነገር የእግር ኳስ ጨዋታን መሰረታዊያን ማወቅ ነው። ቀላል ነው ፎርሙላው። 5 አክተርስ አሉ። አንደኛው አክተር የሚጫወቱ ቡድኖች ናቸው። ቡድን ኤክስ እና ቡድን ዋይ ከሌለ ጨዋታ የሚባል ነገር የለም። ባዶ ሜዳ ውስጥ ታስፈልጋላችሁ። እናንተ የፖለቲካ ፓርቲዎች የጨዋታው ቡድን ስለሆናችሁ አስፈላጊ አክተር ናችሁ። ግን ብቸኛ አክተር አይደላችሁ። ሌሎች አክተሮች አሉ። ቡድኖቹ የመጫወቻ ሜዳ ያስፈልጋቸዋል። የመጫወቻ ሜዳ ከሌለ የሚሆነው ምንድነው? ቡድኖች አሉ በቴሌቪዥን ማንቸስተር እና ቼልሲ እንደሚባለው በርቀት የሚያዩ ይሆናሉ እንጂ ሜዳ ውስጥ ገብቶ አይጫወቱም። በየቀኑ ሜዳውን እያፈረስን የሜዳውን መጠሪያ እየተጠየፍን ኳስ ጨዋታ የሚባል ነገር የታለ? ሀገር እያፈረስን የሀገር መጠሪያ ዲና እያደረግን መጫወት አያስፈልግም። ፖለቲካል አኒማል ከሆን መጀመሪያ ሀገር መኖር አለበት፣ መጫወቻ ሜዳ መኖር አለበት የሚለውን ነገር ሁሉም ሰው የሚያምንበት ካልሆነ በስተቀር ሊሆን አይችልም። ሶስተኛው የጨዋታ ህግጋት ናቸው። ሰው ሜዳ ከገባ በኋላ እኔ ፔሌ ስለሆንኩ፣ እኔ ማራዶና ስለሆንኩኝ፣ እኔ ሜሲ ስለሆንኩ በእጄም ባስገባ ማኑ አይባልም፣ ማኑ የሚባለው ለመንደር ተጫዋች ብቻ ነው የሚል ፖለቲካ አይሰራም። ህግ አለው። የእግር ከሆነ የእግር ጨዋታ ነው፣ የእጅ ከሆነ የእጅ ነው። ፋውል ሲሰራ አንድም ቀን ተጫዋች ፋውል ሰርቻለሁ ብሎ አያውቅም። ሁላችን በቲቪ እያየን በእጁ ነክቶ አልነካውም ብሎ ዳኛ ጋር ግብግብ ነው። ፋውል ተሰራ የሚለው ፊሽካ የሚነፋው ዳኛ ነው። ዳኛ ያስፈልጋል። ኳስ ተጫዋች ስላለ ሜዳ ስላለ ብቻ ሳይሆን ያን የሚያስተዳድር ህግ ያስፈልጋል። ያን የሚፈታ ደግሞ ዳኛ ያስፈልጋል። እንዴ መልካም አዲስ ዓመት። ከየት እየመጣችሁ ነው? ከየት እየመጣችሁ ነው? ገባኝ። አንደርስታንድ ኪሴስ ቢኖር በእውነት ነው የራስ እንትላል። እሺ ያደረሰ አብይ ነኝ። ጉቦ ልሰጥ ነው ገና የምትፈልገው? በዓመት በዓል ተፍሶ አይጫንም አልተባለ? በዓመት በዓል እንዴት ናችሁ? በዓል እንዴት ነው? ስንት ሰው ይዘሃል? መልካም አዲስ ዓመት በልልኝ ለአምስቱ። መልካም አዲስ ዓመት። እሺ በቀደም ከቅሊንጦ ከፍሎ 20 መጣው ነኝ ነው እንዴ? ለቤተሰቡ ትልልኝ አየህ እድለኛ መሆን። እንኳን ደረሳችሁ በልልኝ። መልካም በዓል። እሺ መልካም አዲስ ዓመት እናት። ይሄ ነው በዓል። እንኳን ደስ አለ። አብይ ነኝ። መልካም አዲስ ዓመት። 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 አንድ ጎደለ። መልካም በዓል። ለምሳሌ ኦሮሞና አማራ ሲጋደሉ በጣም የምታጫጩሁ የሚዲያ ሰዎችና አክቲቪስቶች ኦሮሞና አማራ የሚጋደሉ ከሆነ እኮ ኢትዮጵያ የለም። ምን ልታስተዳድሩ ነው እናንተ? እነሱ እያባላን እያጋደል ይሄ መንግስት ወደቀ ይወደቅ ችግር የለው። የሚባላ ህዝብ ምን ያደርግላቸዋል? እንኳን የሚባላ ህዝብ የቆመ ፕሮጀክት ነው ጭንቅላታችን እኮ አዞረ። ሀገር እያፈረስክ መራለው ማለት ዋጋ የለውም። ይሄ በሁሉም የኢትዮጵያ አካባቢ የሚታይ በሽታ ነው። የተወሰነ አካባቢ ያለን በተለይ መሃል ላይ ያሉ የሚጮሁ በጣም የሰፋ ነገር ቢያነሱ እባካችሁን ከዚህ እንውጣ። ብዙ በቂ ችግር አለብንኛ። በቂ የሆነ ተጨማሪ ችግር አንጨምር። ያው እንደምታውቁት እኔም በጣም ከፍተኛ የደሞዝ ጥያቄ አለኝ። ለማን እንደምጠይቅ
ማንም ሰው የተሻለ ነገር የሚያስብ ከሆነ መትጋት ግዴታው እንደሆነ ማወቅ አለበት። ለምን ውስን ጊዜ ነው። ለምሳሌ እናንተ ካሁን በኋላ ቢበዛ 15 10 ዓመት ገደማ ነው አክቲቭ የሥራ ጊዜ ያለ። ያንን ጊዜ እኛን ወስነው የተሰጠን ነው መጠቀም ነው ከኛ የሚጠበቀው። ባንጠቀምስ ሰጪው ይወስደዋል። ብዙ ሰው 20 ዓመት ቤት ስራ ተቀምጦ እየተማረ ከዛ ደግሞ በሻይ በረፍት በቅዳሜ በእሁድ አሳልፎ ጡረታው ሲደርስ መብላት መቀጠል ይፈልጋል። አይቻልም። መብላት መቀጠል የሚያስብ ሰው መብራት መክፈል የሚያስብ ሰው ያቺን ጊዜ በአግባብ መጠቀም አለበት። ለምን ክረምት በጋ አይሆንም፣ ጨለማም ብርሃን አይሆንም። ይሄ የተፈጥሮ ሕግ ነው። የተሰጠን ጊዜ በትክክል አውቀን ጠዋትና ማታ እንደማይቀላቀሉ ክረምትና በጋ እንደማይቀላቀል ሁሉም በወቅት በጊዜው እንደሚሆን ገብቶን ካልተጠቀምን በስተቀር ጊዜ ባለቤት አለው። ነገ ይደርሳል ብለህ ብትተው አታገኘውም። ጊዜም በቀላሉ እንደ ክራይ ቤቶች ይሰዱት። የፓርላማ አባል ስትሆኑ ክራይ ቤቶች ቤት ሰጥቷቸዋል። ልክ 5 ዓመት አገልግላችሁ ማትቀጥሉ ከሆነ በልቤቱን ልቀቅ ይልሃል የክራይ ቤቶች። ጊዜ እንደሱ ነው። ይሰጣሃል፣ ትኖርበታለህ፣ ሲያልቅ ይወሰድብሃል። እናቴ ያነሱት ሐሳብ በጆሮዬ አይደለም የሰማኋቸው፣ በልቤ ነው የሰማኋቸው። መቼ ይወጣል? ሊወጣ እኮ አይችልም። ሊወጣ የሚችል ሐሳብ አይደለም። ይሄ ዝም ብሎ እዚህ መልስ ተሰጥቶ የሚቀር ነገር አይደለም። እንቅልፍ አያስይዝም። እንደዚህ አይነት ቅን ንግግር በሚኖርበት ሰዓት ቁም ነገር አለው። በዛ ቢታይ ወደኛ ደግሞ ሲመጣ ብዙ ሙከራዎች ይታያሉ። አሁን በከተማ ውስጥ ግርግር፣ በብልጽግና ውስጥ 2-3 በመቅጠር ይሄ መንግስት መቼም አይፈርስም። ዛታ ካናሹሪው እንዴት እንደሚሰራ እናውቀዋለን፣ እንዴት እንደሚረበሽ እናውቀዋለን። በዚያ መንገድ የሚያስብ ሰው ካለ ራሱን ይበላል እንደሆን እንጂ ለኛ ችግር የለው። ይሄ ነው በጣም አደገኛው ፖለቲካ ኢትዮጵያ ውስጥ። አዲስ ሐሳብ አዲስ መንገድ ይዞ መጥቶ ነገር ከመለወጥ ይልቅ መንግስት ስራ እንዳይሰራ በየቦታው አጀንዳ እየፈጠርክ እያጋደልክ፣ አንዳንዴ ኦሮሞ፣ አማራ፣ ወላይታ፣ ሲዳማ ሊሆን ይችላል። አንዳንዴ ግን ወለጋ፣ ሸዋ ሊሆን ይችላል። ጎንደር፣ ጎጃም ሊሆን ይችላል። ማቆሚያ የለውም፣ በየሰፈሩ ነው። አንዳንዴ ኦርቶዶክስና ጴንጤ ይሆናል። አንዳንዴ ኦርቶዶክስ በራሱ ይሆናል። አንዳንዴ ጴንጤ በራሱ ይሆናል። ያው እንደምታዩት ነው። በየቦታው ይሞከራልና ይሄ ነገር አያዋጣም። ሀገር ከማፍረስ ሰው ከማበጣበጥ የንጹሃን ደም ከማፍሰስ መጠበቅ ያስፈልጋል። የአዲስ አበባ ልጆች ካሉበት በጣም ጥቂት ያውም ሴቶች ናቸው እንጂ ወንዶች የሉም። የአዲስ አበባ ልጅ የሚያደርገው ስራ ነው። እኛ ከበሻሻ እየመጣን እናንተ ላይ ስንሰራ ዝም ብላችሁ ማየት የለባችሁ። እውነቴን ነው። እና ስራ አለ ጥሩ ሆኖ ጥርጣሬ ያለኝ አዲስ አበባዎች ዝቅ ብለው የሚሰሩ አልመሰለኝም። ሴቶች ይሞክሩ ይሆናል። ከፈለጋችሁ ደግሞ ቼክ አድርጉ። አሁን ዛሬም ጫካ ስትሄዱ ተመልከቱ። ብዙ ሺህ ሰው አለ። እዩ አዲስ አበባ ጠይቃለሁ ነው ከየት ነህ እያልኩ ብዙ አይደለምና ብናስተውል። አንዳንዱ አካባቢ ሌብነት ይበዛዋል። አንዳንዱ አካባቢ አይሰርቅም ግን በሰፈሩ አይሰራም። አንዳንዱ አካባቢ ደግሞ ልመና ይበዛዋል። እንደ ልማድ ነው። ሂድና ለምን፣ ሂድና ስራ፣ ሂድና ተጠጋ የሚባል ይመስለኛል። ልክ እንደ ጎዳናው ይሄን እያጠኑ መልክ ማበጀት ያስፈልጋል። ሄዶ ጉዳት ስለሆነ ሌብነት ገንዘብ ብቻ አይደለም። ጊዜ የምትሰርቁ ሰዎች፣ ወጣቶች ጊዜያችሁን ጫት ላይ ካሳለፋችሁ ሌቦች ሆናችኋል ማለት ነው። የተሰጣችሁን ጊዜ መጠቀም ካልቻላችሁ፣ ወጣቶች ዩኒቨርሲቲ ስትገቡ ማጥናት ሲገባችሁ ፌስቡክ እያያችሁ ከፈተና የምትሰርቁ ከሆነ ሌቦች ናችሁ ማለት ነው። አንድ ወጣት ፈተና ሰርቆ ካለፈ ሚኒስቴር ብታረገው የሚያርፍ ይመስልሃል? አያርፍም። ሌብነት በጣም እያስቸገረን ያለ በሽታ ነው። ግን መገንዘብ ያለብን ነገር ሰው በሌብነት ልብሱን ሊቀይር ይችላል። የልጁን ምግብ ሊቀይር ይችላል። ሳሎን ሊቀይር ይችላል። ቤት ግን አይገነባም።
ቤት ሰርቶ ሊሆን ይችላል። ሀገር መስራት እስካልቻለ ድረስ ግን ያ ቤት ይፈርሳል፣ ይወረሳል። ይሄ ደግሞ ብዙ ፍልስፍና አያስፈልገውም። በባለፈው ጊዜ ውስጥ ብዙ ቦታ ብዙ ፎቅ የሰሩ ሰዎች አሁን አይኖሩበትም እና ሌብነት ሳሎን ቢገነባ ቤት አይገነባም፣ ቤት ቢገነባ ሀገር አይገነባም። ሀገር ከሌለ ደግሞ ቤት ብቻውን አይቆምም። ኢትዮጵያ ከሌለች አንተ ፎቅ ብቻውን አሁን ይሄ ፎቅ ሁላችን ባንኖርበት ሰው የሚባል ባይገባበት 6 ወር ቢቆለፍ ኦና ነው። የዚህ ፎቅ ክብርና ውበት የኛ መገልገል ነው እንጂ ህንጻው ብቻ አይደለም። ብቻችን መገንባት ሳይሆን ሀገር በሚያቆም መንገድ መሄድ ይኖርብናል። ያ ሲሆን ለውጥ ይመጣል። ሌብነት ችግር አለ። በቅርቡ ተሰማላችሁ ስራ ጀምረናል። ትንሽ በሚቀጥለው ዓመት አግሬሲቭ ከምንሆንበት ኤሪያ አንዱ ሌብነት ማን ላይ እንደሚያርፍ አላቅም። ማንም ላይ ቢያርፍ ግን ጠንከር ያሉ ስራዎች ይሰራሉ። ግን በእርግጠኝነት እና በኮንፊደንስ ነግራችሁ የምፈልገው ባለፉት 5 ዓመታት የሰራነው ልማት ኢትዮጵያ ባለፉት 30 ዓመታት አሰራቻቸው። ምንም ጥርጣሬ የለው ጉዳይ ጥያቄ የለውም። ልማት የምናመጣ ለልማት የምንተጋ በተግባር ያሳየን ሰዎች ነን። ሊቆጠር ይችላል። ግብርና ብዬ ስንዴ ላነሳ ይችላል። ኢነርጂ ብዬ ህዳሴ ልል ይችላል። መንገድ ዛሬ ቢያንስ 24000 ኪሎ ሜትር ኮንክሪት አስፋልት ነው በኢትዮጵያ ደረጃ የምንሰራው። የዘገየ አለ፣ ያለቀ አለ፣ በሂደት ያለ አለ። እውነት ነው። ግን ምን ማለት ነው 24000 ኪሎ ሜትር ማለት 1 ትሪሊየን ብር ማለት ነው። እና ልማት ዓለም የመሰከረው የዓለም ገለልተኛ ዳታ ሰጪዎች ያረጋገጡት እኛም በደንብ የምናውቀው ስለሆነ ልማትን በሚመለከት አቋማችን የጸና ነው። ነገር ግን የኢትዮጵያ ደህንነት በጣም የጠለቀ ስለሆነ 25000 ብንሰራ አስፋልት ሌላ 100000 200,000 ያስፈልጋል። ወንጪ ጎርጎራ ብንሰራ ሌላ 10 20 30 ያስፈልጋል። አድዋ ቢሰራ በሌላ ስም ብዙ ነገር ያስፈልጋል። ገና ነው ጅማሮ ስለሆነ ጥረቶቹን አጠናክሮ ተባብሮ መሄድ ከተቻለ በየቦታው የሚነሱ ጥያቄዎች ምላሽ እያገኙ ይሄዳሉ ብዬ አሁን የሚሻለው ምንድነው ያላችሁ እንደሆነ ሙስሊሞች ሙስሊም ሁኑ። ሙስሊም ከሆናችሁ በቂ ነው። ክርስቲያኖች ክርስቲያን ሁኑ። ክርስቲያን ከሆናችሁ በቂ ነው። ክርስቲያን ግደል አይል፣ ሙስሊም ግደል አይልም። ስረቅ አይልም፣ ሁለቱም ስረቅ አይልም። የሰው ሀቅ ውሰድ አይልም። የምታውቁት ነው። ሰው እስላም ለመባል ጣቂያ ያደርጋል፣ ክርስቲያን ለመባል የሆነ ነገር ያደርጋል። ግን አይደለም። ቢሆን ኖሮ እንዴት ሶማሌና አፋር በጥይት ይገዳደላል? አይፈቅድማ። እስልምና አይፈቅድም። እሱ ሰው ራሱን መሆን ቢችል አብዛኛው ችግር ይፈታል። አሁን ያለንበት ፈተናም በዚሁ አግባብ ቢታይ ጥሩ ይሆናል። ሀረሪ ባብሌ በሚመለከት በሪፈረንደም መደረጉን አስታውሳለሁ። ባብሌ አካባቢ በዚህኛውም ክልል ሰው አለ ላላችሁ ትክክል ነው። ባብሌ ብቻ እኮ አይደለም። ሶማሊያ ውስጥ አለ፣ ጅቡቲ አለ፣ ኬንያ አለ፣ ኢትዮጵያ አለ። ሶማሌን ሰብስብ ብለን ኢንተርናሽናል ቦርደር አናፈርስም። ኦሮሞ ኬንያ አለ፣ ኢትዮጵያ አለ። አኝዋን ዌር በጣም በርካታ ወጣቶች አሉ። በዚያ ልክ እስራኤል ያው ኤፈርት እያደረግን ነው። በተቻለ መጠን እዚህም የሚቆፋፈረው ነገር የምታዩ በሙሉ ስራ ይፈጥራል። በዚህ አግባብ የስራ ችግር ለመቅረፍ ጥረት እየተደረገ ነው። በቂ ስራ አጥነት ቀንሰናል ብለን አናምንም። ብዙ ስራ እንደሚጠበቅብን እናውቃለን። ግን ሙከራዎች አሉ። አይነን ሾነን ጉተን ታግ ከመለኹም akkam nagaa keessanii comment ça va Ethiopia Diaspora in Deutschland und Europa
ክቡራትና ክቡራን ከመላው አውሮፓ የተሰበሰባችሁ የሀገሬ ልጆች ሆይ የማይንን ወንዝ ተገን አድርጋ በተቆረቆረችው የገንዘብና የኢንዱስትሪ ማዕከል በሆነችው ፍራንክፈርት ተገናኝተን በአይነ ሥጋ መተያየታችን እንደ ታላቅ ዕድል እቆጥረዋለሁ። ከሀገር የወጣችሁበት ዘመንና ምክንያት እንደ ቁጥራችሁ ብዙ እንደ የመጣችሁበት ሀገር ለየቅል መሆኑ ግልጽ ነው። ለትምህርትም ይሁን ለሥራ፣ በፖለቲካም ይሁን በኢኮኖሚ የተሰደዳችሁ ወገኖቼ ከምንወዳት ሀገራችንና ሁሌም ከምትናፍቁት ሕዝባችን እጅግ የከበረ ሰላምታ ላቀርብላችሁ እወዳለሁ። ሀገራችን ኢትዮጵያ እንደ ዛሬው ከኋለኛው ተርታ ተመድባ በችግሯ ከመታወቋ በፊት ከአውሮፓ ሀገራት ጋር ታሪካዊ የሆነ ግንኙነት ነበራት። ከእንግሊዝ ጋር በትምህርት፣ ከፈረንሳይ ጋር በባቡር ሐዲድ፣ ከፖርቱጋል ጋር በጦር ትብብር፣ ከቱርክና ከግሪክ ጋር በንግድ፣ ከስዊድን ጋር በጤናና በአየር ኃይል፣ ከሩሲያና ከሌሎች የምስራቅ አውሮፓ ሀገራት ጋር በተለያዩ ባህላዊና ኢኮኖሚያዊ ትስስር የነበረን ታሪካዊ ተዛምዶ እስከ ዛሬም የቀጠለ የወዳጅነታችን መሰረት ነው። ከጀርመን ጋር ቢሆንም ጠንካራ ትስስር እንዲሁ ነበረን። አምስተኛዋ ግዙፍ የጀርመን ከተማ ፍራንክፈርት የታዋቂው ደራሲ ዮሐን ወልፍጋንግ ቮን ጎይተ ከተማ ናት። በዚህ ታላቅ የጥበብ ሰው ስም የተቋቋመ ስመጥር ኢንስቲትዩት በአገራችን ከመኖሩ በተጨማሪ የጀርመን የባህል ማዕከልና ትምህርት ቤት መቋቋሙ ጠንካራ ትስስርና ወዳጅነት ስለመኖሩ አንዱ ማሳያ ነው። እንደ አገር ከጀርመን ጋር እንደ አጠቃላይ ደግሞ ከአውሮፓ ጋር ወዳጅነት ብቻ ሳይሆን ተመሳስሎም አለን። እንደምታውቁት ለኛ የቅርብ ጊዜ እውነታ በሆነው ጦርነትና ግጭት ውስጥ ያላለፈ የአውሮፓ ሀገር የለም። ለምሳሌ ያህል በሁለተኛው የዓለም ጦርነት በእጅጉ ከተጎዱት የአውሮፓ ከተሞች መካከል አንዷ ፍራንክፈርት ናት። ብዙ ሕዝብ አልቆባታል። መኖሪያ ቤቶቿ የሙታን መንደሮች መስለው ነበር። አያሌ የንግድና የገበያ ስፍራዎቿ ወደ ፍርስራሽነት ተቀይረዋል። ከመካከለኛው ዘመን ጀምሮ ታዋቂ የነበረውና በወቅቱ ከጀርመን በታላቅነቱ ተወዳዳሪ የሌለው ዋናው የንግድ መናኸሪያዋ ወድሟል። ሆኖም ግን የማይበገሩትና ለችግር የማይረቱት ፍራንክፈርቶች ከተማቸውን እንደገና ገንብተው የአውሮፓ የፋይናንስ ማዕከል ለማድረግ 40 ዓመት እንኳን አልፈጀባቸውም። ይህ ለኛ ለኢትዮጵያውያን ትልቅ ትምህርት ነው። 20 ዓመታት ባልሞላ ጊዜ ውስጥ የዓለማችን ታላላቅ ጦርነቶች የማስተናገድ ክፉ ዕጣ ፈንታ በላያቸው ላይ የተጫነባቸው አውሮፓውያን በሚሊዮን የሚቆጠሩ ሕዝቦቻቸውን አጥተዋል። ለዘመናት የተገነባ ታሪካቸው አመድ ሆኗል። የልዩነት ግንብ በመካከላቸው ተገንብቶ ቆይቷል። በዘመኑ አውሮፓውያን እንኳንስ ለሌሎች ሕዝቦች መጠጊያ ሊሆኑ ይቅርና በገዛ ሀገራቸው ተስፋ ቆርጠው ስደትን የመረጡ ዜጎች ቁጥር ቀላል አልነበረም። ያ ሁሉ አበሳ የመጣው በጥቂቶች ከሕዝብ ፍላጎት ይልቅ በግል ጥቅማቸው በታወሩ መሪዎችና የእኛ ዘር ከሁሉም ይበልጣል ባይ ደመነፍሳውያን ቅዠት መሆኑን በጸጸት የሚታወስ ክፉ የጦርነት ጠባሳ ነው። የዚህ አሰቃቂ ጥፋት የፍጻሜ ትርፉ ድህነት፣ ጉስቁልና፣ ስደት፣ ወረርሽኝና እልቂት ብቻ ነበር። ሆኖም ግን ጠንካሮቹ አውሮፓውያን
ከአንደኛውና ከሁለተኛው የዓለም ጦርነት እጅግ በፈጠነ ጊዜ አገግመው ዛሬ ላይ እናንተን ጨምሮ ከመላው ዓለም ሚሊዮኖች እስከ ማስጠለል ደርሰዋል። እርስ በርስ መሸናነፍን ትተው ዓለምን ማሸነፍ ችለዋል። ይህንን ያሳኩበት አጋጣሚ አይደለም። ወገባቸውን አስረው ተስፋ መቁረጥን አባረው የደረሰባቸውን መከራ ሁሉ ለነገ ሲሉ ታግሰው ለሀገራቸው አንድ ሆነው በትጋት ስለሰሩ ብቻ ነው። አላችሁ አላችሁ አላችሁ፣ ወደፊትም ትኖራላችሁ። እጅግ የተከበራችሁ የጦር አዛዦች፣ መኮንኖች፣ የምዕራብ ዕዝ ጀግናው አሃድ ኦፊሰሮችና አባላት በሙሉ ዛሬ በ2013 ኢትዮጵያ የነበረችበትን ፈተና በእናንተ ጀግንነትና ቆራጥነት ተሻግራ አዲሱን የተስፋ የልዕልናና የከፍታ ዓመት እንድትሸጋገር ማድረግ ስለቻላችሁ በጋራም ማክበር ስለቻል እንኳን አደረሳችሁ እንኳን አደረሰን ማለት ፈልጋለሁ። የዛሬ 21 ዓመት በሰኔ ወር በምዕራብ ትግራይ ዛሬ ከጀርባ የመታንን ኃይል ለመታደግ በነበረው ጦርነት ከሰኔ እስከ ነሐሴ በጣም ጠንካራ እልህ አስጨራሽ ውጊያ ካደረግን በኋላ በመስከረም ከሌተናል ጀነራል አበባው ታደሰ ጋር በጋራ እንደዚህ አይነት ታድሶ አድርገን አዲስ ዓመት ተቀብለን ነበር። ባለፉት 21 ዓመታት ብዙ አዲስ ዓመታት ያሳለፍኩ ቢሆንም የዛኛውን አዲስ ዓመት ትውስታ መቼም አረሳውም በውስጤ ነበር። የዘንድሮ ደግሞ ለሚቀጥሉት 10 እና 20 ዓመታት በውስጤ የሚቆይ እጅግ አስደሳችሁ የአዲስ ዓመት መቀበያ በዓል እንደሚሆን ተስፋ አደርጋለሁ። ለኔም ለናንተም የትውስታ ዓመት ይሁንልን። ምዕራብ ዕዝ በትግራይ በነበረው ውጊያ ይህንን ጥፋት ይህንን ክፉ ሐሳብ የወለዱ ሰዎች እንዲያዙ እንዲደመሰሱ ከፍተኛውን ድርሻ የተወጣ ክፍል ነው። ባለፈው ሳምንት ደግሞ በዚህ ግንባር የፈጸማችሁት ጀግንነት ያሳካችሁት ድል ኢትዮጵያውያንን ያኮራ፣ ጠላት ያስደነገጠ፣ የኢትዮጵያ ወዳጆች ጀግንነቷ ተነግሮ የማያልቅላት አገር ኢትዮጵያ እንዲሉ ያስቻለ፣ ህዝባችሁ በልጆቹ ጀግንነት የኮራ የሀገር መከላከያ ሰራዊት የኢትዮጵያ ህልውና መሆኑንና የጠላት ያልበሰለ የጦር ስልትና ፍላጎት ሙሉ በሙሉ የከሸፈበት የጀግንነት ውሎ ስለነበረ ከጀግኖች መሃል ተገኝቶ በዓልን ማክበር አዲስ ዓመት መቀበል ለሁላችንም ክብር ነውና እናንተ የኢትዮጵያ ጀግኖች እንኳን ደስ አላችሁ ላችሁ ፈልጋለሁ። ኢትዮጵያን አውቀን አንጨርሳትም። ጀግንነቷ የሀገር ወዳድ ህዝቦች ማዕከል መሆኗ፣ በተራራ በሜዳ በሸንተረር የተሞላች መሆኗ፣ ለመበልጸግ ትልቅ ዕድል ያላት ሀገር መሆኗ፣ በሰሞኑ ውጊያ የተሰለፈው ጦርና መሳሪያ ቀርቶ ኢትዮጵያውያን በዚህ ተራራ ላይ ወጣችሁ ወርዳችሁ ተጓዙ ቢባል ምን ያክል አታካች መልክዓ ምድር እንደሆነ ዝናቡ፣ ጭቃው፣ ተራራው፣ ጉሙ ይሄን ማሸነፍ የቻለ ኃይልና ጦር ደህንነትንም አሸንፎ ኢትዮጵያን በብልጽግና ማማ ላይ ማስቀመጥ እንደሚችል ቅንጣት ታክል ጥርጥር የለኝም። ዛሬ አደራ ልላችሁ የምፈልገው በጀግንነት መዋጋት ደጋግማችሁ አሳይታችሁናል። የእናንተን ጀግንነት
ኢትዮጵያውያን ብቻ ሳይሆን ዓለም መገንዘብ ማወቅ ችሏል። አደራ ማለት የምፈልገው ከጀግንነት ማግስት ያለን ማንነት መግዛት ላይ እንድናተኩር ነው። ጀግንነትና ማሸነፍ ያቀብጣል። ጀግንነትና ማሸነፍ ስፖርቱ ይቅርብኝ፣ መሳሪያ መወልወል ይቅርብኝ፣ እኔ እኮ ጀግና ነኝ የሚል ስንፍናን ያመጣል። ማሸነፋችሁ መልካም ነው። ጀግንነትና ማሸነፍ ግን አስናፊ እንዳይሆን፣ የሚያስተኛ እንዳይሆን፣ እርስ በርስ የሚያበላላ እንዳይሆን፣ ጀግንነት ለመሻማት ድል ለመሻማት የሚያሯሩጥ እንዳይሆን በትልቅ ብልሃት መሻገር እንድትችሉ አደራላችሁ ፈልጋለሁ። የፖለቲከኛውን በሽታ ይሄ ነው። ጦርነት ሲጀመር፣ ችግር ሲጀመር ብዙ ድምፅ አይሰማም። ድል ሲመጣ ሁሉም ዘሎ ዩቲዩብ ላይ፣ ሁሉም ዘሎ ፌስቡክ ላይ፣ ሁሉም ዘሎ በየሰፈሩ ተንታኝ ይሆናል። ይሄ ለኢትዮጵያውያን አይጠቅምም። በዚህ ውጊያ ያሸነፈችው ኢትዮጵያ ናት። በዚህ ውጊያ ጀግና የነበረችው ኢትዮጵያ ናት። ከሁሉም የኢትዮጵያ ጫፍ በጋራ ሆናችሁ ታላቅ ተአምር መስራት ችላችኋል። የእናንተ አንድነትና ህብረት ኢትዮጵያን የሚያበረታ የሚያጠነክር ስለሆነ አንድነታችሁ ይጠበቅ። የጦር ብልሃትና ስልት አይዘንጋ። የአካል ብቃት ይጠናከር። በእኛ በኩል ዘንድሮ በነበረው ሁኔታ ብዙ ትምህርት አግኝተን ተሰርተንበት ተምረንበት ስላለፍን በኢትዮጵያ ጊዜው ሲያልፍ የምንነጋገር ይሆናል። ባለፉት 100 ዓመታት ያልተገነባ እጅግ ዘመናዊ የሀገር መከላከያ ሚኒስቴር እየገነባን ነው። እያንዳንዱን በየደረጃው የምታዩበት ጊዜ ከፊታችሁ ያለ መሆኑን እያረጋገጥኩ አየር ኃይላችን ባለፉት 40 ዓመታት ከነበረው ብቃት በላይ ብቃት እንዲይዝ እየተሰራ ነው። ከፍተኛም ውጤት እያመጣ ነው። ኮማንዶ፣ ስፓርታ፣ አየር ወለድ፣ ልዩ ልዩ የጦር ሰራዊቶች በከፍተኛ ብቃት እየተገነቡ ነው። የአሁኑ ሽፍታ መለማመጃችን ነው። እንለማመድበታለን። በአሁኑ ሽፍታ ተለማምደን ጠንካራ ኃይል እንገነባለን። ኢትዮጵያን መንካት የማይታሰብ ኢትዮጵያን መድፈር ደጋግሞ ማሰብ የሚጠይቅ መሆኑን ለሌሎቹም ትምህርት እንሰጣለን። አሁን መታወቅ ያለበት ኢትዮጵያ እየተዘጋጀች ያለችው ለሰላምና ለብልጽግና ነው። ሰላሟንና ብልጽግናን መንካት መድፈር የሚፈልግ ማንኛውም ኃይል ከመጣ ዛሬም እንደ ትናንቱ ኢትዮጵያውያን እያሉ ኢትዮጵያ ስለማትሸነፍ በጀግንነት ነፃ ሀገር ተረክበናል። ነፃ ሀገር ለልጆቻችን እናስረክባለን። ሁላችሁም እንደምታውቁት የሽፍታው ኃይል ወደ ሰራዊት ቀርቦ ሰራዊት ጋር ተጠግቶ ውጊያ የሚመራ እንዳልሆነ ከናንተ በላይ ምስክር በዚህ ዓለም የለም። ሲፎክር ይሰማል፣ በውጊያ ቦታ የለም። 50 ኪሎ ሜትር ርቆ ግባ፣ 50 ኪሎ ሜትር ርቆ ግባ። ከዛ በኋላ ግን ሲጠጉት አይታይም። በደርግ ጊዜ የነበረው ኮሎኔል የነበረው ጀነራል ሺህ ያስፈጀው ጀነራል ዛሬም አለ። የያዝናቸውንም የያዝነው ታውቃላችሁ ከየት ጉድጓድ እንዳወጣችሁ። ጀግንነት የሚያውቁት ወጣት ህፃናት በማስጨረስ ነው። እናንተ ግን እነዚያን ህፃናት ስትማርኩ ወንድሞቻችሁ መሆኑን አውቃችሁ ተንከባክባችሁ አብልታችሁ አልብሳችሁ የጀግንነትን ጥግ ስላሳያችሁ ኢትዮጵያና የኢትዮጵያ ህዝብ ያመሰግናችኋል። ብዙ ምርኮኞች ለማናገር ስንሞክር ስለ ኢትዮጵያ ወታደር የተነገረንና ያየነው ለየቅል ነው። አበሉን፣ እንድንታጠብ እንድንለብስ አደረጉን፣ ወንድምነት አሳዩን። የኛዎቹ ግን ከኋላ እየመቱ እየወጉ ነበር ያዋጉን ብለው መስክረዋል። ጀግና ማለት
ተዋግቶ የሚገል ብቻ ሳይሆን ሲማርክ የሚራራና የሚያጎርስ ጭምር መሆኑን በተግባር ስላሳያችሁ ኢትዮጵያና ኢትዮጵያውያን በእጅጉ የኮሩባችሁ መሆኑን ልገልጽላችሁ እወዳለሁ። ከዚህ ቀጥሎ አንዳንድ ወንድሞቻችሁን በተለያየ ግንባር ለማግኘት ስለሚሄድ ዛሬ በዓሉን በየግንባሩ ከወንድሞቻችሁ ጋር ስለማሳልፍ ከዚህ በላይ ጊዜ ከእናንተ ጋር ባልቆይም በሕይወት ዘመኔ እጅግ ከማስታውሳቸው ከሚያኮሩኝ የአዲስ ዓመት ትውስታዎች ውስጥ አንዱን ከኢትዮጵያ ጀግኖች ጋር ማሳለፍ መቻሌ የተሰማኝን ጥልቅ ስሜትና ኩራት በድጋሚ ልገልጽላችሁ እወዳለሁ። የመጨረሻው ሐሳቤ እናንተ በጦር ግንባር ያመጣችሁትን ጀግንነት የኢትዮጵያ አርሶ አደር የዘንድሮ እርሻ አንድም መሬት ጦም እንዳያድር በሚያስደምም ጀግንነት አርሰዋል። የዘንድሮ እርሻ ከአምና እርሻ የተሻለ ምርት ይጠበቃል። አርሶ አደር ብቻ አይደለም፣ በከተማ ያሉ ወጣቶች በየቦታው ችግኝ በመትከል ከተማ በማጽዳት አካባቢ በመጠበቅ መከላከያን በመቀላቀል መረጃ በመስጠት አጋር መሆናቸውን በየከተማው አሳይተዋል። ዛሬ ህዳሴ ብትሄዱ፣ ኮይሻ ብትሄዱ፣ እዚህ ጎርጎራ እንኳን ብትሄዱ በየቦታው የተሰማሩ ወጣቶች፣ ኢንጂነሮች፣ ሙያተኞች ለአንዲት ቀን ፕሮጀክት እንዳትዘገይ ልክ እንደናንተ በጀግንነት እየተጋደሉ እየሰሩ ይገኛሉ። ድሉ በጦርነት ብቻ አይደለም፣ በኢኮኖሚ፣ በፖለቲካ፣ በዲፕሎማሲ በሁሉም መስክ ይደገማል። ኢትዮጵያ ለዘላለም ጸንታ ትኖራለች። ነፃነታችንን መንካት የሚፈልጉ ይጠፋሉ። የኢትዮጵያ ነፃነት ግን ከልጅ ልጆች የሚሸጋገር የማይሸራረፍና እንደነበረው የሚቀጥል መሆኑን ለዓለም በድጋሚ እናሳያለን። የምንፈልገው ሰላም ነው። የምንፈልገው በሰላም መኖር ነው። የምንፈልገው ብልጽግና ነው። ሰላማችንና ብልጽግናችንን ከሁሉ በላይ ኢትዮጵያዊ መሆናችንን የሚሹና የሚከፋፍሉ ማንኛውም ኃይል ሲመጣ ግን እኛ ኢትዮጵያውያን ልክ እንደ አድዋው ልክ እንደ ዘንድሮ አንድ ሆነን በጋራ በመቆም በሁሉም መስክ ድል ለማምጣት የምንሰራ መሆኑን የመላው የኢትዮጵያ ሕዝብ ፍላጎትና መሻት የበለጸገች ያደገች ነፃ የሆነች አገር ለልጆቹ ማስረከብ መሆኑን ተገንዝበን በጋራ እንቁም። መከላከያችን በአጭር ጊዜ ውስጥ ራሱን ችሎ ለሌሎች ሀገራት በስልጠና በትጥቅ የሚያግዝበት ቁመና እየተፈጠረ ይገኛል። እጅግ ግዙፍ የሆነ የሚያስብ የሚያሰላስል የሚያደርግ መከላከያ ከሁሉ በላይ ግን ኢትዮጵያዊ መከላከያ እየገነባን ስለሆነ እንኳን ደስ ያላችሁ። ኢትዮጵያ ለሁላችንም ኩራት፣ ለሁላችንም የፍላጎቶቻችን ሁሉ በቂ የሆነ ምላሽ መስጠት የምትችል አገር መሆኗን ተገንዝባችሁ ለዚች ድንቅ አገር መሰዋት ክብር መሆኑን መድከም ክብር መሆኑን ብንደማ ቢያልበን ቢርበን ለኢትዮጵያ ነውና ክብር እንጂ ድካም የማይሰማን መሆኑን እያረጋግጥኩላችሁ በጀመርነው መንገድ ሰላማችንና ልማታችንን ጠንካራ ተቋም መገንባታችንን የኢትዮጵያን አንድነት ማረጋገጣችንን እንቀጥላለን። ኢትዮጵያ ፈጣሪዋን የምትፈራ ጎረቤቶቿን የምትወድ ተባብራ የምትኖር አገር መሆኗን ለዓለም በድጋሚ እናሳያለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ፣ ጀግኖቿን ይባርክ። አዲሱ ዓመት አዳዲስ ድልና አዳዲስ የብልጽግና ዜና የምንሰማበት ይሁንላችሁ። 2014 ከ2013 ካገኘናቸው ድሎች በ5 10 እጥፍ በሁሉም መስክ የሚመዘገብበት መሆኑን እንድትገነዘቡ አደራ እያልኩ ኮርተንባችኋል። ኢትዮጵያ ኮርታባችኋለች። መልካም አዲስ ዓመት፣ መልካም ጊዜ። ለጠላቶቻችሁ ሀፍረት፣ ለእናንተ ግን የክብር ዘመን ይሁን። አመሰግናለሁ። በመጽሐፍ ቅዱስ ውስጥ አንድ የሚገርመኝ ቦታ አለ። ኢየሱስ ክርስቶስ ከሚከተሉት ሰዎች ጋር በአንድ ቦታ እየተሻገረ በጀልባ እየተሻገሩ እሱ ከታች ተኝቶ ማዕበል ይነሳና አብሮት ያሉ ሰዎች ስንጠፋ አይገድህም ወይ ስንሞት አይገድህም ወይ የሚል ጥያቄ አነሱለት።
ልንጠፋ ነው፣ ማዕበል ሊወስደን ነው፣ ስንጠፋ አይገድህም ወይ ብሎ ጥያቄ ያነሱለት እና ብዙ ጊዜ የሚሰብኩ ሰዎች እንደዚህ ተባለና ተነስቶ ማዕበሉን አዘዘው ይላሉ። እኔ ግን የሚገርመኝ ኢየሱስ ክርስቶስ ከዚያ ሌክ ከዛ ማዕበል ካለበት ስፍራ ወጣ ብሎ ደልዳላ ቦታ ተቀምጦ ሶፋ ላይ ተቀምጦ እያያቸው ቢሆንና ሕይወታችን አይገድህም ወይ ቢሉት አይገርመኝም። ከነሱ ጋር በአንድ ጀልባ እያለ ችግር ከመጣም በዚያ ጀልባ እንደሚወሰድ እያወቁ የኛ ሕይወት ሲጠፋ አይገድህም ወይ አሉት። አንዳንዶች አይ ጌታ መሆኑን ስለሚያውቁ ነው ይላሉ። አይደለም። ተነስቶ ጸጥ ካደረገ በኋላ ደግሞ ይሄ ማን ነው ይሄ ሰው ማን ነው ብለዋል። አላወቁም። እና ጠቅላይ ሚኒስትሩ ወዴት አለ የምትሉት ጀልባዋ ላይ ነው ያለው። ጠቅላይ ሚኒስትሩ ጀልባዋ ላይ ነው ያለው። በእያንዳንዱ ማዕበል መካከል ነው ያለው። ህዝቡን፣ ሰራዊቱን፣ የሀገር ሽማግሌዎችን፣ ሴቶችን ሁሉ አስተባብሮ ነፃ የተረከባትን ሀገር ለትውልድ ነፃ ያስረክባል። እንደ መርህ መውጣትና መተካካት የሚለያዩ ነገሮች ናቸው። እንዴት ይለያያል? ለምሳሌ ብርሃኑ የጀመረው ሪሰርች ላይ 10 ሰዎች አሉ። 10 ሰዎች አሉ። አሁን ወይ ቢኒያም የጀመረው ስራ ላይ 10 ሰዎች አሉ። ቢኒያም ሲወጣ ከ9ኙ አንዱ ቢኒያም ሪፕሌስ ማድረግ የማይችል ከሆነ ሞት ነው። ይሄ መጥፎ ነገር፣ መጥፎ ካልቸር። ስለዚህ አሁን እኔ ማክሲመም 1 አመት ወይ 1 አመት ተኩል ኢንሳ ውስጥ ቆያለሁ ብዬ ወስኛለሁ። እኔ እንኳን ብዙ አጀንዳ አይደለም፣ ማንም ሰው ሊተካኝ ይችላል። ግን ሌላ ምርምር ላይ ያለ ሰው በዚህ ጊዜ ውስጥ አንድ ኤክስ የሚባል ሰው የሚተካው ሰው መኖር አለበት። እኔ አሁን ባለው ሲናሪዮ ቤስት 4 ሰዎች አሉ ተቋሙን ይዘው መሄድ የሚችሉ። እኔ ብኖርም ባልኖርም ከበደ ቢኖርም ባይኖርም ከአራቱ አንዱ ተቋሙን ይዘው መሄድ ይችላል። አራቱ ሰዎች ራሳቸውን ያውቃሉ፣ እኔም አውቃቸዋለሁ። የኔ ኤግዚስተንስ አጀንዳ አይደለም። ይሄ የሆነ ያለው ግን ላስት ሚኒት ስወጣ ሳይሆን አሁን እያለሁ አብሬያቸው እያለሁ እነዚህ ሰዎች ተቋሙን በቀጣይነት የሚወስዱ መሆናቸውን ያውቃሉ፣ እየተዘጋጁ ነው፣ እየሰሩ ነው፣ እያገዙ እየሰሩ ነው። ስለዚህ እኔ ጣጣዬን ጨርሼ ስወጣ ከነዚህ ሰዎች አንዱ ደግሞ ጫዋታውን ይቀበልና ማይንድ ሴት ጋር የሚያዘው ላይ አዘኢንድ የሁሉ ነገር ውጤት ሰው ነው። ኢንቨስት ማድረግ ያለብንም ሰው ላይ ነው፣ ማክበር ያለብንም ሰው ነው። ሰው ደግሞ ራሱን ማወቅ አለበት። ራሱን ሲያቅ ያለውን ቫልዩና ጋፑን ሲለይ ጋፑን ለመሙላት ወንድሙ ጋር ሲሄድ እንደ ሀገር እንደ ቡድን ማደግ ይቻላል። ኢንሳ ውስጥ አሁን ያለው አባል የራሱ የሆነ ቫልዩ የሚኖረው የራሱ የሆነ ደግሞ ሊሚቴሽን አለ። ያ ሊሚቴሽኑ ገንዘብ ሳይከፍልበት በቀላሉ ከእናንተ ሊያገኘው ይችላል። እናንተ ጋር ካለው ቫልዩ ደግሞ ብንጨምር የበለጠ እናድጋለን እና ማይንድ ሴት ላይ እየሰራን ነው። የዛም ውጤት ይመስለኛል አሁን መገናኘታችንን የኔጌቲቭ ሲግናል አያዋጣም። እንዳገርም እንደ ተቋም እናቁም።